አሜሪካዊው ቡጥኛ ጆርጅ ፎርማን። ጆርጅ ፎርማን እንደ አውሮፓውያን አቆጣጠር በ1968 ኦሊምፒክ የወርቅ ሜዳሊያን በ19 ዓመቱ ያሸነፈ ሲሆን ሁለት ጊዜም የዓለም ከባድ ሚዛን ቡጢ ክብርን ተጎናጽፏል። በፈረንጆቹ 1994 ከማይክል ሙረር ጋር በመፋለም በ45 ዓመቱ አዛውንቱ የቡጢ ሻምፒዮን የሚለውን ክብርም መጎናጸፍ ችሏል። በታዳጊነቱ ትምህርቱን ሳያጠናቅቅ ወደ ጎዳና ላይ ንጥቂያና የዘረፋ ወንጀል የገባው ፎርማን 28 ዓመታት በተሻገረው የሪንግ ሕይወቱ 81 ጨዋታዎች አድርጎ 76ቱን ማሸነፍ ችሏል። ከዚህ ውስጥ 68 በዝረራ ያሸነፈ ሲሆን 5 ጨዋታዎችን ደግሞ ተሸንፏል። ምንጊዜም ከማይረሱና ሪንግ ውስጥ አስፈሪ ከሆኑ ቡጢኞች አንዱ እንደነበር የሚነገርለት ፎርማን በ1997 ከቦክሱ ዓለም በይፋ በመገለል በኋላ ሕይወቱ በፕሮቴስታንት ቤተ እምነት ውስጥ በማገልገል አልፏል። በፈረንጆቹ 1974 በቀድሞዋ ዛይር በአሁኗ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከከባድ ሚዛን ቡጢኛው ሙሐመድ አሊ ጋር ያደረገውና በአሊ የተሸነፈበት ጨዋታ ምንጊዜም ከሚታወሱ የቡጢ ፍልሚያዎች አንደኛው ነው። በወቅቱ ከ7 ዓመት በፊት በቪየትናም ጦርነት አልሳተፍም በማለት የዜግነት ግዴታውን አልተወጣም የተባለው ሙሐመድ አሊ የቦክስ ሻምፒዮናነቱን ተነጥቆ ያደረገው ፍልሚያ ሲሆን ፎርማን በአንጻሩ ከወራት በፊት ጆይ ፍሬዘርን በጃማይካ ኪንግስተን በማሸነፍ የዓለም ሻምፒዮና የሚለውን ዘውድ ደፍቶ የተገናኙበት ነበር። ዘውትር ከሊና አይጠፋም በሚባለው ጨዋታ ሙሐመድ አሊ ፎርማንን በማሸነፍ ዳግም ክብሩን የተቀዳጀበት ጨዋታ ነበር። ቢግ ጆርጅ በሚል ቅጽል ስሙ የሚታወቀው ፎርማን 5 ጊዜ ትዳር የመሰረተ ሲሆን 5 ወንድ ልጆችን ጨምሮ የ12 ልጆች አባት ነው። ይህ ታላቅ ቡጥኛ ነው እንግዲህ በዛሬው ዕለት በ76 ዓመቱ ከዚህ ዓለም በሞት እንደተለየ ዜናው የተሰማው። የቀድሞ የሁለት ጊዜ ከባድ ሚዛን ሻምፒዮን ጆርጅ ፎርማን ሕይወቱ ማለፉን ቤተሰቦቹ ናቸው ያስታወቁት። የዚህን ታላቅ ቡጥኛ የሕይወቱ ጣውረድና የስፖርት ዓለም ሕይወቱን ደግሞ በቀጣይ በሃሚንግ ስፖርት በሰፊው የምንመለስበት ይሆናል።